ነበር። እኔ ጠይቄያለሁኝ በግል እነሱም ከጠየቁ ጠየቀ፣ ካልጠየቀ ምንም በቃ ካልመጡ አልመጡም። እኔ ጥሪ አቅርቤያለሁ። በዛ ምክንያት እንትኑ ፕሮግራሙ እኔ ሳልፈቅድ ነው እና ተብሎ ቴዲ ባላወቀበት ተብሎ እንዳይቀር ነው ሰበብ እንዳይፈልጉ ቴዲዬ እንዲያውቅ አንደኛ ቀኑን ምረጥ ብለው ሲሉኝ ቀሲስ መርጬ ሰዓት ምረጥ ብለው ሳንግባባ እንነጋገርበት የነበረው ላይ ወደ ስድብ ሲገባ ቀኑን ምረጥ ብለውኝ ሄዱ። ከዛ ወጥተው ደግሞ እራሳቸው ቤት ላይ ተቀብያለሁ አሉ። ከተቀበሉ ቀን ምረጥ ብለውኝ ነው ከኔ ጋር የወጡት። ከዛ ደግሞ ተቀብያለሁ ብለዋል። ሁለት እኔም ጋር ተቀብያለሁ ብለዋል፣ እዛም ተቀብያለሁ ብለዋል። እኔ ጋር እኮ ሙሉ እኔ ቤት ላይ እኮ ነው ሙሉ ቪዲዮ አለ የቆራረጡ ሁሉ አሁን አወጣዋለሁ እኔ ሙሉን ማለት ነው። ዩቲዩብ ላይ ይቀመጣል። ኦኬ በፖለቲካ ሊጫወቱ ነበረ። ፖለቲካውን ካርታውን ነው ከእጃቸው ላይ የተቀበልኩትኝ። የልደተ ቃልና የዘማርያም የዚች አሁን ቅድም ገብታ የተናገረችው ዲቤቱን አትቀበል ተወራርጄ ባህለው ብላ ያለች ኦርቶዶክስ አይት ማለት ነው። ሂጅና ሪከርድ አድርገሽ ነው ብለዋት ሪከርደሩን እንኳን እንዴት መጠቀም እንዳለባት እንኳን አላወቀችም። ይሄ ሁሉ ሩጫን ምንድነው ዲበክ ሁሉ እንዳይቀበል ነው። ስለዚህ ሞቶ የሚሆን ተሟሙቶ እስከ ዛሬ ድረስ በሬሳው ላይ ጆሪ የሚዩት አድርገ እስከ ዛሬ ድረስ በሬሳው ላይ ዲቤት ከፈለገ ለምን አይጠራኝ ነበር? ጆ ሚዩት አድርገ አንተ ጋር ድምፅ አለ። ኦኬ ዲቤት ከፈለገ እኔ ስለ ታቦት ዲቤት ሳቀርብለት ነው እንዴ ስለ ሙታን ስለ ሞተው አብሮ አደጌ አጥንቱን እንቁጠር ብሎ ያለው? እሱንም ቢሆን ያላችሁ በእነዚህ ጊዜያቶች ውስጥ አንገት የሚያስደፋ አፍ የሚያስይዝ መረጃ ስለ አብሮ አደጌ ይዤ እመጣለሁ። ጠብቁ። ኦኬ ከዛ በኋላ እቹን የታቦት ጥሪ አቀርብለታለሁ መልሼ ለሱ። ጆ ሚዩት አድርግ አንተ ጋር ድምፅ አለ። ልታወራ ከሆነ አለ ደበባሉ እና ሶሪ ያረኩ መስሎኝ ነው። በቃ እሺ ሚዩት አድርግ። ኦኬ የምታወራ ከሆነ ሰጣለ እና በሬሳው ላይ ዲቤት እናድርግ ብሎ የጠራኝ የመጀመሪያ ኬስ ነው። ይታያችሁ ይሄ ለኦርቶዶክስ ቤተክርስቲያን እውነቴን ቤት ለየ ልበለ ትልቅ አክብሮት አለኝ። ቤተክርስቲያኒቱ የጌታ ቤተክርስቲያን ነች እያልኩ እኔም ዲቤት እኮ ጠርቼዋለሁ። ኦኬ እና ጥሪውን ላለመቀበል ሬሳ ላይ ብለዋለኝ ማለት ነው። ከዛ ደግሞ ተቀብያለሁ አለ። እኔም ቤት እዛኛውን ቤት ኦኬ አለቅ። ያውን በእለቱ እዛኔ ይገኛለሁ፣ ቴዲ ቤት ይገኛለሁ። ከዚህ በኩልም ለቴዲ ነግራውት ከሆነ እሰየው፣ ካልነገርኩት አልነገርኩትም ብለው ካሉ እኔ በቦታው እገኛለሁ። ፖስት አድርገናል፣ በቦታው እገኛለሁ ማለት ነው። ስለዚህ ዲቤት ጠርተውኝ ስቀበል የሚሰርዙ ዲቤት ጠርቻቸው ተቀብለው የሚሰርዙ መሆናቸውን ዓለም ያያል ማለት ነው። ለአንድ ቄስ ነው ጥሪ ያቀረብኩት አሁን በዚህ አሁን በቅርቡ ማለት ነው ለቀሲስ ዲበኩሉ። እነሱ ግን በተከታታይ በአንድ ሳምንት ውስጥ ሁለት ያቀረቡልኝ ደምረውና ዲያቆን ስዩም፣ ከዛ በፊት ፈለገ፣ ከዛ በፊት ልደተ ቃል፣ ከዛ በፊት አክሊለ መጣል ሲሉ አልነበር እንዴ? አሁን እኮ ጎሬ እንደገባ እኮ ጅብ ሆነ። የለም ለምን ያንን አርዕስት ያን ዲቤት እሱ ራሱ በቃል ኪዳኑ ታቦት ጉዳይ ላይ ለምን ዲቤት ጠራኝ? ለምን እንወያይ ብዬ ስለው ስልክ ሁሉ አስደውዬ ቲክቶክ ላይ ታውቃላችሁ። አንድ ቀን እያንዳንዱ እኮ የአረብ ሀገር ሴት ሁሉ እኮ መጥቶ እየናኩ አይደለም። የአረብ ሀገር ሴት ብዬ የምልህ እየናኳቸው አይደለም። ስራ ክቡር ነው። እህቶቼ ናቸው ኢትዮጵያውያን። አኬ መጣልህ፣ አባባ ጎድ እየመጣልህ እንትኑ ጅቡ መጣልህ ተብሎ ህፃን እንደማይለ አኬ መጣልህ አሉ። ሶ ዋት ቢመጣ ወደ ቲክታክ ስመጣ የመጀመሪያ ጥሪ ያቀረበልኝ ሰው ነው እሱ። በታቦት ጉዳይ ብሉይና አዲስ ኪዳን አሁን ለቀሲስ ዲበኩሉ እኔ መልሼ ያንን ጥሪ ያደረኩትን አኬ ነበር በዚህ ጉዳይ ላይ ጠራኝ። ተቀብያለሁ ብዬ ስለው በአዲስ ኪዳን ካልሆነ በስተቀር አላወራም ባለኝ። የብሉይ ኪዳኑስ አይመለከተኝም። የብሉይ ኪዳኑ እንዳይል ይመለከታል። አክሊለ ኦርቶዶክሳን ይመለከታቸዋል። ለምን እንደሚመለከታል የኢትዮጵያ ኦርቶዶክስ አምጥቼ አክሱም አስቀምጨዋለሁ ብላለቻ። ህዳር 21 ቀን የምታከብሩት እኮ በዓል ነው። ኦኬ በምታከብሩት በዓል ጳጳሱ ምንድን ነው ያሉት? ብፁዕነታቸው
ቪዲዮ ላሰማ ስለ ቃል ኪዳኑ ታቦት። ያው ብፁዕ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳስ ዘአክሱም ምን አሉ? ብፁዕነታቸው በታቦቱ ጉዳይ ጋዜጠኛ ጠይቋቸው ምን አለ? ያው እዚህ ጋር ቪዲዮን ልፈልገው። እንዴ የምን ማለት ነው? ተጋፈጥ እንጂ የራሳችሁ ታሪክ አይደል እንዴ? ታሪካችን ነው ብላችሁ የለ እንዴ? እዚህ ጋ ጾመኛ ነኝ አታነካኩኝ የሚባል ነገር የለም። ቻለው ብራዘር፣ መብረቃዊ ጥቃት ይላል። ይሄ ነው ቻለው። አንዱን አናግሩ ሌላ እናታናግሩ የሚባል ነገር የለም። ይሄ ታሉ የብፁዕነታቸው መልእክት ያው ሰሙ ጋይስ ወይ wait. In the name of the Father, the Son, and the Holy Spirit, one God. Amen. I wanted to ask you about the legend of King Solomon and the Queen of Sheba, because, of course, it is believed that their son, Menelik, brought the Ark of the Covenant to Ethiopia. Do you have no doubt that the Ark of the Covenant is in there? No doubt. No doubt. No doubt, yes. Have you, as the patriarch, seen it? I thought Our forefathers saw it, but I am not yet. አባቶች አይተውታል፣ እኔ ግን አላየሁትም። Everyone accepted the presence of the Ark of the Covenant is in Aksum. And so we believe very, very strongly that the Ark of the Covenant is here in Aksum. ያው አክሱም አለ ብለዋል። አክሱም አለ፣ እርሶ አይተውታል፣ አባቶች አይተውታል። እርሶስ? እኔ አላየሁትም። እና አዎ መጥቷል፣ አክሱም አለ ብለዋል ብፁዕነታቸው። አክሊለ ናውራ ብፁዕነቶ የመሰከሩለት ላይ አይ ምልህ እሱ አካባቢ ብትቶ ለምን ደምቶ ለዓለም እኮ ነው የዋሻችሁት። ወጣችሁ ለዓለም ነው የዋሻችሁት። ይሄንን እረኛ አፍ ማስያዝ ነበረብህ። ታሪክ አውቃለሁ ብለህ ካልክ የይሁዳ ነገስታትን ታሪክ፣ የእስራኤልን ታሪክ፣ የጥንት መከለከለኛው ምስራቅን ታሪክ፣ ኪን ኦፍ ሼባን ሁሉ ጭምር አውቃለሁ ብለህ ካልክ እና ተቀብያለሁ በእልልታ በጭብጨባ ብዬ ስለው ወገቤን አለ። የመጀመሪያ ዲቤት ጠርቶ ሰራዥ እሱ ነው። ምስክሮች ናችሁ እናንተ። ስልክ አንድ ቀን ላይቭ ላይ ስልክ 2000 ነው 1200 ሰው ባለበት አስደውዬ አስጠርቸው ዲቤት ማድረግ ትፈልጋለህ? አዎ ካልክ ባለፈው እንደ ቋንጣ ባንጠለጠልከው ታቦተ ጽዮን ላይ እሱ ላይ ያጠፍከውን እና አንሳው አልኩት። በፍጹም አለ። እሱን ጥያቄ ነው። አቤት ገነት በጣም ብዙ ሰው ለምንድን የገባቸው ሪፖርት ያደረገች ነው ይለኛል። ተሳዳቢ ነበር። ኦኬ እሺ። እና አሁን ያን ጥሪ ነው ያቀረብኩት ከ4 ዓመት በኋላ። አክሊለ ይህንን ጥሪ ካቀረበልኝ ከ4 ዓመት በኋላ ነው ለቀሲስ ዲበኩሉ ይህንኑ ታቦት ብያልኩት። ለቀሲስ ዲበኩሉ ታቦት ብየሰለው ቀሲስ ዲበኩሉ ደግሞ ሬሳ ላይ ሬሳው እንትን ብሎ ሬሳው እንትን አለና ሬሳው በዚህ ገባ። ሬሳው ደግሞ ሲወጣ በሬሳ ነው ሬሳው ምለው ሬሳ በሬሳ ላይ ያደርግ ማለት ነው ወሬው። ስለዚህ መጨረሻ ላይ የተባለውን ዳግዬ ረጅም ሰዓት ይዣለሁ፣ በጣም ይቅርታ ለእናንተ ልስጥ። መጨረሻ የተባለው አሁን የተሰጠው መግለጫ ትናንትና ማታ ይሄ ነው። ከዚህ በኋላ አንድ ኦርቶዶክሳዊ ለእኔ የዲቤት ጥሪ ብሎ እንዳያቀርብልኝ። የቅዳሜውን ተስፋ አልቆርጥም፣ ጠብቃለሁ። አንድ ኦርቶዶክሳዊ አሁን አላግጥባቸዋለሁ። ኦኬ፣ እንዲህ ተብሎ ተዘግቷል። ከዚህ በኋላ ቀለሜን በተመለከተ ዲቤት ጥሪ ምናምን የሚል በኮመንትም ይሁን በሀሳብ በንግግር እንዳታነሱ መደምደሚያ ነው። የኛ ልጆች ግን ከዚህ በኋላ ቀለሜን በተመለከተ ዲቤት ጥሪ ምናምን የሚል በኮመንትም ይሁን በሀሳብ በንግግር እንዳታነሱ መደምደሚያ ነው። የኛ ልጆች ግን ከዚህ በኋላ ቀለሜን በተመለከተ ዲቤት ጥሪ ምናምን የሚል በኮመንትም ይሁን በሀሳብ በንግግር እንዳታነሱ መደምደሚያ ነው። የጉባኤ ቤት መምህሩ መምህር ኤፍሬም ምን አለ? ለምን ይሄንን ለምን ብሎ አለ?
ለቀሲስ ዲበኩሉ ጥሪውን ሳቀርብ አሁን ወደ ካህናቱ ነው የሚሄደው ብዬ እኔ አይ ቲንክ መረጃ ሰጠው መሰለኝ። አንዳንዴ ያው ለአራት ዲበኩሉ ሌላ እዚህ ቲክታክ ላይ ለሚገቡ ለአራት ቄሶች አቀርባለሁ ይወርክ ወይ ምን ቀሲስ ዲበኩሉ ሌላ እዚህ ቲክታክ ላይ ለሚገቡ ለአራት ቄሶች አቀርባለሁ ይወርክ ክህነት ላላቸው ማለት ነው አቀርባለሁ እየነበረ አፒታይትን ዘጋችሁት። አየህ ከቀሲስ ዲበኩሉ ውጪ ቀሲስ ዲበኩሉ ከተቀበለ በኋላ ለአራት ለቀሲስ ቴዎድሮስ የዲቤት ጥሪ ላቀርብላቸው ማለት ነው። እነሱ ናቸው ማውራት ያለባቸው። ይሄ የሰፈር ጎረምሳ ዝም ብሎ ከሚሯሯጥ ከካህናቱ ጋር ማውራት። ኦኬ አባት ባለበት ልጆቹ ምነው ተንቀዠቀዡ? ጁንታ መስሎ እኮ መጣ። የሃይማኖት ጁንታ ማለት ነው። አይኑ ብቻ አይኑን እንኳን ለማየት እየተቸገርክ እንደዚህ መስለው ከየጎሬው የወጣ ምንድነው የወጣ ሽፍታ ነው ብለህ ብቻ ብትሉት ማለት ነው። አሁን እንደዚህ ይሄንን ይታይ ቆይ ምን እንደምትሉት አሁን እስኪ ይሄንን ወንድሞች እናቶች እኔ ከሊቃውንቱ ወገንም አይደለሁም፣ ከቤተክርስቲያኗ መምህራን ወገንም አይደለሁም። ቤተክርስቲያን አንድ ሰው ነኝ፣ በዲቁና ያገለግላለሁ። እሺ ዲያቆኑ ለምን ነው እንደዚህ የሚሸፈነው? ይሄ አሁን ምንድን ነው? ሰው ነው? ጭራቅ ነው? ምንድን ነው ወገኖቼ? የሃይማኖት ጁንታ፣ የኦርቶዶክስ ጁንታ እንደማለት ነው። ያ እንደዚህ ሆኖ መጣለ ማለት ነው። አሁን እናንተ ላይ ከዚህ በኋላ እናንተ ለእኔ ዲቤት ጥሪ ያቀረቡትን ተረባርባችሁ በውስጥ መስመር አስቆማችኋቸው አይደል? ቀሲስ ዲበኩሉን ሁሉ አቁም አላችሁት አይደል? ዲያቆን ስዩምን አቁም አላችሁት አይደል? ደምረውን አቁም አላችሁት አይደል? ልደተ ቃል ሰረዘ አይደል? አክሊለ ሰረዘ አይደል? እኔ ለ6 ዓመት ፌስቡክ ላይ ለ6 መምህራን ጥሪ ሳቀርብ እነ ዶክተር ዘበነ ሁሉ መለሱ አይደል? ከዚህ በኋላ ኤርሚያስ ጋር ልክ መምህር ኤፍሬም እንዳሉት ምንም አይነት የዲቤት ጥሪም የውይይት ጥሪም እንዳታረጉ። እኔም ምንም አላረግም፣ አልጠራችሁም። በቃ ለምን ትሰቃዩ? እንደዚህ ከነቆጠት ጭምር ብቅ እስክትል ድረስ የፈረስ ፊት የመሰለ ነገር አድርጓል። መጣ አሁን ይታይ እዚህ ጋር ምን ኮሮና አልመጣ። የመጣው አንድ እረኛ ነው ኤርሚያስ፣ በኢየሱስ ክርስቶስ መንፈስ እና በቃል እውነት የመጣባችሁ ማለት ነው። ምንድነው አሁን አፍንጫ እንዳይመታኝ ብለህ መከላከያ ነው ያደረከው? ምን ማለት ነው? የኦርቶዶክስ ዲያቆን ሆኖ አይኑ ብቻ አልቅም። አያት ወገኖቼ ኦርቶዶክሳዊ ጁንታ እና በቃ ይቅር። ለምን ሰላማቸው ይነሳ? ለምን ሰላማቸው ተነሳ? በቃ ተውት፣ ወደ ጨዋታ ገቡ። ቲክቶክ ላይ ስትመጡ ማነሽ አንድ ሶስት ቦምቦሊኖ 3 ቦምቦሊኖ 1 ዶናት ጮርናቄ በል ብራዘር እየገባን ነው። ምክንያቱም ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያውኛው ጋር አይልምጡን በዛው ልክ እንዳታስበላን ለማለት ነው። ይሄ በሊቀ ሊቃውንት ቀለም ወርቅ ነው ለዲያቆን ስዩም ምክር የተሰጠው። እንዳታስበሉን ነው። ዲቤት አትቀበሉ። ጨርሻለሁ። ከዚህ በኋላ የማናችሁንም ጥሪ አቀረባችሁ የተባላችሁ ሁሉ ሰዎች እዛው ተኝተህ ተኩስ ብራዘርዬ። እናንተ ዲያቆናቱ ጥሪ ሲያቀርቡ ሲቀበል ታሰርዛላችሁ። ዘማርያም ጥሪ ማነው ያቀረበውን ስዩምን አሰርዘዋል። ራስህ ተናግረሃል። ደምረውን አቅርበዋል። እሱ ነው ራሱ ያናፋው ነው አይደለም ያልኩትኝ።
አሰርዘዋል። ራስ ተናግረሃል። ለምን ቤተክርስቲያንን ከማያከብር ሰው ጋር አልወያይም ብለህ ስትላቸው ነበር። አንተ ታዲያ እንዴት ነው ልትወያይ የመጣኸው? ልትወያይ የመጣኸው በዚህ ሰዓት ላይ 5 ቀን ሙሉ የዲቤት ጥሪ አቅርቤለት የዲቤት ጥሪው ላይ ምላሽ ያልሰጠ የተኛበትን ቀሲስ ዲበኩሉ ልታስጥል ነበር የመጣው። ተነቅቶብሃል። የላካት ማኑሄ የምትባለዋ ሴት እዚህ መጣ የተናገረችውን ሪከርድ አድርገናል። ተይዛችኋል። አንዳንዴ እንደዚህ እንደ መርማሪ ፖሊስም ያደርገኛል። እንደዚህ ማለት ነው። አየህ ተበልተሃል። ስለዚህ ቀሲስ ዲበኩሉ ቅዳሜ ያለውን ጥሪ ተቀብያለሁ አልተቀበልኩም 3 እና 4 መግለጫ እስኪሰጡ ድረስ ቤቴ መጡ። ተቀብያለሁ ቀኑን አሳውቀኛሉ። ራሳቸው ቤቴ ሄጄ ተቀብያለሁ አሉ። ከዛ ደግሞ አይ ባጥንቱ ላይ ነው አሉ። በታቦቱ ሳይሆን ባጥንቱ ነው፣ በታቦቱ ባጥንቱ። ስለዚህ መርጌታ ኤፍሬም የተናገሩት ለዚህ ሰው ሁለተኛ የዲቤት ጥሪ ከኛ ዘንድም እንዳታደርጉ በኮሜንትም እንዳጽፉ ብለዋል። ኦኬ በኮሜንትም ጭምር እንዳጽፉለት ብለዋል። የአባቶቻችሁን ድምፅ አክብሩ። ይሄን ነው የምለው። ጨርሻለሁ። በዚህ ላይ ለማውራት መጽሐፍ ቅዱሳዊ ለማውራት አቅም አለኝ ብሎ የሚል ሰው ካለ ይምጣ። ምንድነው የጥምቀት አጠቃላይ ጥምቀት አይደለም ያልኩት። ጥምቀት የውሃ ጥምቀት መጽሐፍ ቅዱሳዊ ነው። እኔ ያልኩትኝ የህፃናት ነው። ልብ በሉ ስትገቡ የህፃናት እሱ ላይ ነው ታርጌት የምናደርገው። የህፃናት ጥምቀት መጽሐፍ ቅዱሳዊ ለመሆኑ ከብሉይ ከአዲስ ጠቅሶ የሚወያይ ሰው ካለ ይምጣ። እኔም አለ ወንድሞችም አሉ። ቴንኪው ጸጋ ይብዛላችሁ። 1000 ሰዎች ኮፒ ሊንክ እና ሼር በደንብ ይደረግ ፕሊስ ወገኖች። ዳጊሻ ከቻልክ ለአንተ እድል ልስጥ። ረጅም ሰዓት ወስጃለሁ። መቀጠል ትችላላችሁ። ዳጊ ያለህ አይ ነው ረጅም ሰዓት ወስጃለሁ። ካለህና ማምታወራ ከሆነ እሺ። ቢኒያው ቤቱን ምራ። ቴንኪው መቀጠል እንችላለን። ቴንኪው እሺ። ሼርም ያለው በቃ እንደዚህ ተደመደመ። ባይዘ አንድ 2 ደቂቃ እንትን ልስጥና እንቀጥላለን። ኤርሚያስ ብዙ ጊዜ ሲጣራ በተለይ ዲቤት ላይ ያው ከፈለገ ጀምሮ ፈለገን ሊያስቆሙት ሞክረዋል። አልፎ ሄደ። ከዛ መጥፎ አይሆኑ ቅጣት ተቀጣ። ያው ያመጣባቸውን ዳሜጅ አይተዋል። ከዛ በኋላ ጥሪ ሲጠራ አቤት እያለ እየተቀበለ ነው። እሱ የጠራቸው አንዳቸውም ዘር አላሉ። ቆይ ግን ኦርቶዶክሳውያን እናንተ ስትጠሩ እንደፈለጋችሁ ካንስል ማድረግ ትችላላችሁ። እናንተ ስትጠሩ ግን እንዴ አይ ኖ ይሄ ዲቤት ማድረግማ ነበረብን ትላላችሁ። እንዴ ቀሲስ ዲበኩሉ ሲጠራ አሻፈረኝ ብሎ ጭጭ አለ። መጀመሪያ ባልሰማ ሁሉ ነው ዝም ያለው። ባልሰማ ሰምቷል እኮ ግን ባልሰማ ዝም አለና ዘማርያምን ሂድና እስቲ አንተ አቤት በል አለው። ዘማርያም መጥቶ አቤት አለ። ተው እንጂ እኔ በቃ ይሄ እኮ ተበልቶባችኋል ፖለቲክሱ። ግን ከዚህ በኋላ ሁለተኛ እኔ አንድ ያልገባኝ ነገር ቀለሜ ማን ነው? ሁለተኛ ከቀለሜ ጋር እኔ ቀለሜን የማውቀው መምህር ቀለመ ወርቅ ወይንም ቀሲስ ቀለመ ወርቅ ናቸው። ከራሳችሁ ሰው ጋር ነው ወይ ዲቤት አትግቡ የምትሉት? ኤርሚያስን ከሆነ ከኤርሚያስ ጋር ነው እንግዲህ ተስፋ እናደርጋለን። የቅዳሜውን ኤርሚያስ ብላችሁ ስላልሰረዛችሁ ተስፋ እናደርጋለን። የራሳችሁን መምህር ቀለመ ወርቅን ከሆነ ግን ከእሳቸው ጋር ዲቤት ስትገቡ አላየንም። ምናልባት ወደፊት አቅዳችሁ ከሆነ ሊሆን ይችላል። ምናልባት ምክንያቱም ቅድምም እንዳታስጨርሱን እንዳታስበሉን እያሉ ስለነበር ኤኒዌይ ይህን ካልን ዘንዳ እስቲ መጽሐፍ ቅዱስ የማያውቀው የህፃናት ጥምቀት እውነት ታደርጉልን ዘንድ አሁን መግባት ትችላላችሁ። የኦርቶዶክሳን ካላችሁ ኑ ግቡ፣ እናስገባችኋለን። እሺ ጸጋ ይብዛላችሁ። ወንጌላውያን አማኞች ፕሊዝ ታብታብ አድርጉት። ሼር በደንብ ይደረግ። በጣም ጥሩ እየሄደ ነው። ሼሩ 11,000 ላይ ነው ያለው። ሼር በደንብ ይደረግ። ታብታብ በደንብ ይደረግ። እሺ ኦርቶዶክሳውያን የሆናችሁ ደግሞ 1 ቁጥር ጻፉልን፣ አስገባችኋለሁ። ከዛ በፊት እስከሚገቡ ድረስ ሊያ፣ ቤኪ፣ ሶሊያና
ሰላም በሉንና እንቀጥላለን። ሰላም ሰላም፣ ሻሎም፣ እንዴት ናችሁ ተወዳጆች? ቢንዬ ሰላም ላንተ፣ ኤርምዬ፣ ሶሊያና፣ ብሩክ፣ ዳጌ ከታች ያላችሁ ሁላችሁም ሰላም ለእናንተ ይሁን ብያለሁ። ሻሎም። አሜን። ሰላም እሺ ይብዛ። ቤኪ ያለ ከዛ ሶሊያና ሰላም በሉ። ኦኬ አለው ቢኒሻይ እንዴት ናችሁ? ደህና ናችሁ? ሰላም ብያችኋለሁ ሁላችሁንም፣ ከላይም ከታችም ያላችሁ ሰላምና ጸጋ ይብዛላችሁ። ቀጥሉ። ቢኒሻ አንድ ወንድማችን አንድ ቁጥር እየጻፈ ነው። ምናልባት በዚህ ርዕስ ማወያያት የምትፈልጉ ሰዎች መግባት ትችላላችሁ። ያስገባቸው ነው። እሺ ሻሎም ሰላም ላንተ ይሁን። ወንድምነት ሰላም እሺ ይብዛ ሶሊያና። እሺ ሰላም ሁላችሁም በጌታ የተወደዳችሁ የአባቴ ብሩካን ሰማለሁ። እሺ ሶሊያና ጸጋ ይብዛልሽ። ቤሌ ከየት ቤተ እምነት? ጤና ይስጥልኝ። ሰላም ናችሁ? ከኦርቶዶክስ እንኳን ደህና መጣ። እንኳን ደህና ቆያችሁ። አሁን አንተ ባወራው ላይ ቢኒያም ጥያቄ ነበር። አይ አንተ ባወራው ዘጋን። የህፃናት ጥምቀት ላይ ነው አሁን ፕሮግራማችን። ለአንተ ጥያቄ ያለኝ ከዚህ በኋላ ማልቀስ ስትጀምሩ እያሳወቃችሁን። እሺ ሚክሶሎጂስት ዘጋን። በቃ ቅዳሜ እንገናኝ ተባብለናል። ቴዲ ሐዋሳ ቤት ታትሰድ ሆፕፉሊ እንትን አትሉትም። እሺ ሚክሶሎጂ ሰላም፣ እንዴት አደራችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆየኝ። ከየት ቤተ እምነት? እኔ ከፕሮቴስታንት ነኝ፣ ግን ዳጊን ፈልጌው ነበረ። ይቻላል? ኦኬ ዳጊን በቃ በውስጥ ጻፍለት ታገኘዋለህ። ጸጋ ይብዛል። እንትን ነው ኦልሬዲ ጸጋ ይብዛል ብራዘር። አሁን አማኝ አይደለም ኦርቶዶክሳውያን ዳጊን በውስጥ የምትፈልጉት ዳጊን በውስጥ አናግሩት። ፐርሰናል ከሆነ እንደዛ ኦርቶዶክሳውያን ብቻ። ፕሊዝ እንትን ወንጌላውያን አማኞች ስራ ላይ ከሆንን ስራ ላይ ነን። ሌላ አጀንዳ አትስጡን። እዚህ እየሰራን እያለ ማለት ነው። ሰላም ናችሁ? እሺ ገቺ አለው። እኔ እግዚአብሔር ይመስገን። አንድ ማውራት የፈለግኩት ለኤርሚ የቅድሞ ቢያወጣልኝ ደስ ይለኛል። ኦርቶዶክስ ነኝ። ከየት ቤተ እምነት? ኦርቶዶክስ ነኝ። በጣም ጥሩ። እሺ አይ የቅድሙ ሪከርድ እኔ ቅድም ነበረ ቪዲዮ እንትን ሪኩዌስት የላኩት የቅድሙ ሪከርድ ባይ ባይ። አሁን በቃ ለቅሶ ላይ ናችሁ ማለት ነው። ኦኬ አሁን እኛ ምን ወገኖች ረስቀይረናል እንዴ? ሜሞ አልሰማችሁም እንዴ? ሳወራ አልሰማችሁም እንዴ? በቃ ተናዳችሁ ከሆነ ያዙት፣ ቻሉት። በእውነት እናንተም በቃ መበርታት ነው ያለባችሁ። ቻሉት። እኛ አሁን የምንፈልገው በጥምቀቱ ላይ እስፔሻሊ የህፃናትን ጥምቀት መጽሐፍ ቅዱሳዊ እንታደርጉልን ነው። በቃ እሱ ነው ርዕሳችን። በሱ ርዕስ ላይ እወያያለሁ የሚል ካለ ይግባ ፕሊዝ። ኦርቶዶክሳዊ እና ሪከርድ ይውጣልኝ።
ይያዝልኝ ሰው ይለቀቅልኝ ምናምን እኛ አሁን አንቀበልም። እሱ ሪከርድ የምታደርጉ ሪከርድ አድርጉና ጠብቁን። እሺ እንኳን ደህና መጣ። ማን ነው ስምህ? ኖት ብዬ በእንግሊዝኛ ላግም ግሪክ ከሆነ ድንገት ወንድም አለ የሚገባው ይሰማል። ትንሽ ኮኔክሽን ችግር አለ እኔ ጋ። ኦኬ ይሰማል። አሁን ከየት ቤተ እምነት? እኔ ከኦርቶዶክስ ነው። እንኳን ደህና መጣ። እሺ እንኳን ሰላም ቆያችሁ። ትንሽ በቃ ድምፅ ነገር አለች፣ ዞር ብትል ጥሩ ነው። እሺ የህፃናት ጥምቀት ለምሳሌ ኦርቶዶክሳውያን በወንድ ልጅ በ40 ቀን ሴቶች በ80 ታጠምቃላችኋል። ሰላም ነው። እንዴት ነህ? ቴንክ ዩ። ማን የነቀለልኝ በጌታ እሱ ነው ለካ ድምፁ የሚረብሸው የገባው ወንድም አይደለም። እሺ እሱ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? በ80 እና በ40 ላይ ያለው ነው። የህፃናት ስንል እሱ ነው። አዎ ማለት ያንተ በ80 40 የሚለው ነው ወይስ ደግሞ ህፃናት መጠመቅ የለባቸውም የሚል ጥያቄ ነው ያለ? አንተ መጽሐፍ ቅዱሳዊ አድርገው የህፃናትን ጥምቀት ኦርቶዶክሳውያን እናንተ ዛሬ የምታደርጉትን የህፃናትን ጥምቀት መጽሐፍ ቅዱሳዊ አድርገው። በጣም ስትሬት ፎርዋርድ ነው አይደል? ግልጽ ነው ይመስለኝ። እሺ እሱን በ80 በ40 በሚለው ሁለተኛ ላይ ያድርግልኝና በህፃናት መጠመቅ አለባቸው የለባቸውም በሚለው ማስረጃ ወደዛ ከመግባቴ በፊት እናንተ ህፃናት እዚህ ጋር መጠመቅ የለባቸውም የሚል ማስረጃ አለ? ወደዛ እኔ ከመግባቴ በፊት መጠመቅ የለባቸውም የሚል ማስረጃ ልሰጠኝ ትችላለህ አንተ? እኔ የምጠይቀኝን ማስረጃ እሰጥሃለሁ መጠመቅ ማን እንዳለበት። ነገር ግን አሁን እኛ ጥያቄ ዘመተን ጥያቄ እንዴት ትጠይቀኛለህ? መጠመቅ ማን ያለበት እኔ ማስረጃ ነው። ትችላለህ። ግን አትሊስት መጀመሪያ የተጠየቀውን ጥያቄ አዎ ይሄውና እዚህ ጋር በዚህ መልኩ እዚህ ጋር እንዲህ ተብሎ ተጽፏል፣ ስለዚህ ይሄ ነው ብለህ አስረዳኝ። ከዛ እንቀጥልበት እኮ እንድንቀጥል ከተፈለገ አንተ እኔ ልጠይቅ ነው የገባሁት በህፃናት ላይ መጠበቅ የለባቸውም ከተባለ እዛ ላይ ፈልጌ ነው። ወንድማችን አንዴ ግልጽ ላድርግላችሁ። ቤቱን የከፈትኩት እኔ ስለሆንኩ ወንድምነት ነግረዋል። በእርግጥ ኑና ጠይቁ እኮ አይደለም ያልነው። ያው መጽሐፍ ቅዱሳዊ ያልሆነው ወይ ደግሞ መጽሐፍ ቅዱስ የማያውቀው የህፃናት ጥምቀት ነው ብለን ያለው። ስለዚህ አንተ እንግዳ ሆነ ስትመጣ እኛ ኑና ጠይቁን አይደለም ያልነው፣ ግን አንጠይቅም አላለም። እንደ እንግዳ ስትገባ እኛ ዌልካም ብለን ካልን በኋላ ከየት ቤተ እምነት ነው? ከኦርቶዶክስ አልከን። ኦኬ መጽሐፍ ቅዱስ የማያውቀው የህፃናት ጥምቀት፣ በዚህ ላይ እናንተ ናችሁ ህፃናትን የምታጠምቁት። የህፃናትን ጥምቀት እናንተ ናችሁ የምታጠምቁት። ኦኬ ስለዚህ እናንተ የምታጠምቁት እናንተ የምትቀበሉት የህፃናትን ጥምቀት መጽሐፍ ቅዱሳዊ መሆኑን ስለምታውቁና ስለምታምኑ ስለሆነ በሱ ላይ መጽሐፍ ቅዱሳዊነቱን ብሉይና አዲስ ኪዳን የተጻፈው የእግዚአብሔርን ቃል የትኛው ሐዋርያ ወይ የትኛው ነቢይ ይህንን ትምህርት እንዳስተማረ ወይ ጌታችንም ይህን ትምህርት አስተምሮ ከሆነ ጠቅሰህ ታሳየናለህ። ከዛ ደግሞ አጠይቀንም ብለን አንልም፣ ትጠይቀናለህ። ወጣ አይደል? ራሱ ዲስኮኔክትድ አድርጎ ወጣ ራሱ ማለት ነው። ይሄ ነው ብራዘር መንገዱ ይሄ ነው። ስለዚህ ወንድምነት ትክክል የጠየቀው መጽሐፍ ቅዱስ የማያውቀው የህፃናት ጥምቀት ነው ያሉ። ስለዚህ የህፃናትን ጥምቀት እቀበላለሁ ብሎ የሚል ሰው ይምጣና ከየትኛው የመጽሐፍ ቅዱስ ክፍል ላይ ነው ያገኘው ብለን እንለዋለን። ከየትኛው የመጽሐፍ ቅዱስ ክፍል ላይ፣ ልብ በሉ የእግዚአብሔር ቃል ከየትኛው የመጽሐፍ ቅዱስ ክፍል ላይ ነው ያገኘው ብለን እንጠይቃለን ማለት ነው። ይመልስልናል። ከዛ እንደገና ደግሞ እነሱ ይጠይቁናል፣ ደግሞ እኛ እንመልሳለን። ምን ነው ጥምቀት ትሉ ይላል። በጥምቀት አታወሩም፣ በጥምቀት ትፈራላችሁ ትላላችሁ። ያው ቤት ከፍተን እያወራን ነው። ስለዚህ እኛ ጠየቅን፣
ጥያቄውን ከመለሳችሁ በኋላ እናንተም ደግሞ በዚህ ጉዳይ ላይ እኛ ነው እዚሁ ጠይቁን። እዚሁ እኔን ትጠይቃላችሁ፣ ቢኒ ትጠይቃላችሁ፣ ዳጊን ትጠይቃላችሁ፣ ትጠይቁናላችሁ። አትጠይቁን አላለም፣ ግን ስትገቡ እኛን አትጠይቁን፣ እኛ ግን እንጠይቃችሁ አትበሉን። ቤት የከፈትነው እኛ ነን እና ይህን ታሳቢ በማድረግ ይሁን ወንድምነት። ቴንኪው። ከላይ የገባው ሰው ይቀድማል። ስታርት የሚለው ማለት ነው። ማነው? ስታርት ነው። ስታርታፕ ሰላም ነው የሚል አይ ቲንክ ሰላም ነው። እንኳን ደህና ቆያችሁ። እሺ፣ ከየት ቤተ እምነት ኦርቶዶክሳዊ ነው? አዎ፣ እያየሁ ኧረ እርግጠኛ መሆን አይቻልም። ኦርቶዶክስ ይታያል ማለት አይቻልም። እንሰማዋለን። ኦርቶዶክስ እሺ፣ እንኳን ደህና መጣ ወንድማችን። እዚህ ጋር ያው ጥያቄያችን ግልጽ ነው። መጽሐፍ ቅዱስ የማያውቀው የህፃናት ጥምቀት ብለናል። ስለዚህ አሁን የምታደርጉትን የህፃናትን ጥምቀት ከየትኛው የመጽሐፍ ቅዱስ ክፍል ዋቢ አድርጋችሁ እንደምታደርጉት አስረዳን እስኪ። እሺ፣ በመጀመሪያ ቀለሜ እንትኑን ገዛ፣ ስልኩን የሞቀብችበትን ፒሲዩንስ ገዛችሁለት? አይ ተገዝቷል። አዎ ገዛችሁለት? አይ እየሞቀበት ስለሆነ ችግሩ ስላለ ያው እንዲህ በደንብ ገበያው እንዳ አሁን አንተ እዚሁ ደግሞ ሌላ ኩላ ሞቀ ነው ተገዝቷል። ደወሪ ጌታ ይባረክ። እዚሁ አሁን አንተ ከሙቀት አልፈህ ልትንተከተክ ነው። አሁን ጉዳዩ ላይ አውራ። ኧረ በስመ አብ! እኔ ኦርቶዶክስ ነኝ፣ እንዴት እንተከተካለሁ? አይ በቃ እየተንተከተክ እኮ ነው። አሁን በቃ ሞቆ ገዝተውልኛል። ጌታ ይባርካቸው። እኔ ጠየቅኩትኝ ወገኖቼ፣ ያም ሳልጠይቃቸው ነው የገዙት። ኢየሱስ የእግዚአብሔር ልጅ ጌታ ነው። ለማኝ እኮ ነህ፣ ከእውቀት ነፃ ነህ። ምን አንተ አውቀህ ነው? አንተ ለአንተ ተንተከተክ እኮ ተንተከተክ። አየው ስትንተከተክ የማይመለከትህ። ስለዚህ ምን አንተ ለምቹ ጋር ልክ ያለው ባዶ ጭንቅላቶች መሆናችሁ በዚህ ይታወቃል ማለት ነው። እንደዚህ አዋርጃ አሸማቀቀ ያወርዳለሁ ማለት ነው። አንተ እኔ ልታሸማቀቅ መስሎ ከሆነ እዚሁ ተንተከተክ ማለት ነው። ብራዘርዬ ደወሪ ገዝተውልኛል። ጌታ እግዚአብሔር ይባርካቸው የወንጌል አማኞች። አይ ላቭ ዩ ወገኔ። ቴንክ ዩ። ልክ ነው፣ ገዝተዋል። ሶ ዋት ምን ይመለከታችኋል? ኦርቶዶክሳውያን ሶ ዋት እኮ አልኩ። አይ መስቀል እያሳሙ የሚዘርፉትን ላሳያቸው እንደ ወይስ ይቅርብልኝ? አራቶ ብራዘር ወደ ወንጌሉ እንሂድ። ጥምቀቱ ላይ አሁን እንግዲህ እዚህ ሌላው ደግሞ እየተቀጠቀጠ ነው። ችግር አይሏችሁ ኤርሚዬ፣ በዚህ ሀሳብ ላይ ብንሻይ ኦርቶዶክሳውያን እታች ያላቸው ኦርቶዶክሳውያን የህፃናቶች ጥምቀት ላይ ምንም መልስ እንደሌላችሁ እያወቃችሁ በዚህ አጋጣሚ ይኸው መምህራንና ተማሪዎች ገብቶ እንዴት እንደሚሉ እየሰማችሁ ታዝቡ። እናንተ ታች ያላችሁ ሰዎች ማለት ነው። ህፃናቶቹን ዝም ብላችሁ ነው እንትን ውሃ ውስጥ እናቷችሁ የምታወጡት ማለት ነው። ከመጽሐፍ ቅዱስ ውጭ የሆነ ትምህርት ነው እያስተማራችሁ ያላችሁትና እናንተ ታች ያላችሁ ሰዎች ለእናንተ ነው ይሄ መልስ። ገብቶ እንዴት እንደሚሆኑ እያያችሁ። ጌታ ኢየሱስ ይባረክ። እንዴ ይሄ ስጋት እንዳይገባቸው ወገኖቼና ወንድሞቼ እናቶቼ፣ ቅዱስ ጳውሎስ ታላቁ ሐዋርያ ለአገልግሎቱ በመንገዱ በጉዞ እንዲረዱት 3 ጊዜ የገንዘብ ጥያቄ አቅርቧል። እኔ ወንድሞቼ ሳልጠይቃቸው እኮ ነው ያደረጉት። ወገኖችና ወንድሞቼ በጠይቅ እንኳን እኮ አመጽ እኮ አይደለም ነው የምልህ፣ ጽድቅ ነው። የክርስቶስ አገልጋይ ነኝ ስላመኑበት ነው። ስልክ አይደለም የፈለጉትን ቢያረጉ እኔ ያደረገው ወገኔ ምን ይመለከታል? በወገኔ ኪስ ምን ጥልቅ አደረጋችሁ? አሁን የገባው እዚህ ለቀረበው ጥያቄ መልስ ለመመለስ ነው። አቤት መልስ ለመመለስ ነው። ምን ይመለከታችኋል? ኦኬ ምን ይመለከታችኋል? ኦርቶዶክሳውያን አዋጡልኝ አላልኩ። በአፍጢሜ ይውጣ ያልኩ። በአፍጢሜ በአፍንጫ ይውጣ ተብሎ እንደሚባል በአፍጢሜ ይውጣ ይላሉ አንዳንዶቹ። ኦኬ በአፍንጫ ይውጣ። አልጠይቃችሁም እና ስለ ጥምቀት አውራን የተባልከው እንዲህ ሰላማችሁን የተበጠበጠ የተናጋው ማለት ነው።
የምሸማቀቅ መስሎ እኔ እኮ ሌባ አይደለሁኝም ብራዘር። የራሴ ህዝብ ነው ያደረገው። የወንጌል አማኞች ወንድሞቼና እህቶቼ ናቸው ያደረጉት። ኤርሚያው ኧረ ቆይ እኔ ልናገርበት። ጥምቀቱ ላይ ከዚህ በላይ ጥምቀቱ ወንድምነት ጥምቀቱ ላይ እየመጡ ጥምቀቱ ላይ እኔ የጨረስኩት ለዛ ነው። ቴንኪው ወንድምነት ጥምቀቱ ላይ በቃ ንስቲ እችን የጽናት ጥምቀት እውነት አድርጓት በመጽሐፍ ቅዱስ ኑ። እሺ ቆይ ከታች የገባ ወንድም አለ ዳግማዊ አይ ቲንክ ዳግማዊ ከታች የገባ ወንድም ሚዩት ነው እያወራ ከሆነ የመጨረሻ ነው የምጠራ። ዳግማዊ ኦርቶዶክሳዊ ወንድም ነው። ዳግማዊ ያታወራል። ኦኬ ይብቃ። ድንገት ሚዩትን ማንሳት ከብዶ ከሆነ ድጋሚ ላክልን እናስገባለን። ኦርቶዶክስ ብቻ ነው የምንፈልገው። እሺ ሜሪ ተመልሰ ግባ ወንድምነት ተመልሰ ላክ። እሺ ሜሪ ሰላም ላንቺ። ሜሪ ኦኬ ብሎክ ነው ማድረግሽ። ከዚህ በፊት ልከሽ ነበረ። የምታወሪኝ ከሆነ አውሪ፣ ካልሆነ ግን ሜሪ ብሎ በሚል ስም ትጠራ። ኦኬ ስራዬን ጨርሻለሁ። ኦኬ ቴንክ ዩ። እግዚአብሔር ይባረክ። ኦኬ በአርስቱ ላይ መቀጠል የሚችል ሰው ካለ መምጣት ይችላል። ነው የወንጌል አማኞች አሁን አትላኩልን ፕሊስ። የማውቃችሁ ወንድሞች እህቶች፣ በቃ እኔ ቢኒ ዳግሻ አለን። ኦኬ ሌላ ሰው ካለ ይምጣ። ስለተጠመቃችሁት የህፃናት ጥምቀትና ስለምታጠምቁት የህፃናት ጥምቀት መጽሐፍ ቅዱሳዊ መሆኑን ኑና ንገሩን ነው እያልን ያለ ነው። እኔ ሰማዩ ዝቅ ምድሩ ከፍ ብሎ ቢል የህፃናትን ጥምቀት አልቀበልም። ለምን? መጽሐፍ ቅዱሳዊ ስላይደለ። ለምን? ጌታችን ኢየሱስ ክርስቶስ በዚህ ጉዳይ ላይ ስላላስተማረ። ለምን? ሐዋርያቱ በዚህ ጉዳይ ላይ ስላላስተማሩ። ለምን? የብሉይ ኪዳን ነቢያት በዚህ ጉዳይ ላይ ስላልተናገሩ። አባቶች፣ እናቶች፣ አክስቶች፣ አያቶች ብለህ ብትል ዳር ያዝልሃል። በመጀመሪያ ከምንጩ ከሶርሱ እሱ ነገረን። ካላችሁ ግቡ፣ ካላችሁ ግቡ። እሺ ዳን ሊንክ ገብቷል። ወንድምነት ቀጥል። እሺ ኦርቶዶክሳውያን አንድ ቁጥር ጻፉልን። ዳን ሊንክ ከየት ቤተ እምነት ነህ? አንድ ቁጥር ደጋግመህ ስትጽፍ ስለነበር ዳን ሊንክ ሚውትን አንሳው። ኦርቶዶክስ ነኝ። እንዴት ናችሁ? እንኳን ደህና መጣ። ደህና ይመስገናለን። ደህና ናችሁ? ጌታ ይባረክ። እሺ መጽሐፍ ቅዱስ የማያውቀው የህፃናት ጥምቀት ብለን ይዘን መተናል። የህፃናትን ጥምቀት የምታደርጉት ከየትኛው መጽሐፍ ቅዱስ ክፍል ተነስታችሁ ነው? ኦኬ በመጀመሪያ ግን እዚህ ገስት ላይ ያላችሁ ኤርሚያስን በጣም ነው የምትፈሩት እና 3 ሰዓት ሙሉ የእሱን ንግግር ስትሰሙ እያየኋችሁ ነበር። ችግር የለውም ወደ ሀሳቡ እየተደጋገመ እና እዛ ላይም ሀሳብ እንዳንሰጥ ማድረጋችሁ ችግር የለውም። አሁን ወደ መጽሐፍ ቅዱስ ሂድ። ወደ ሀሳቡ ልገባ ነው። እሺ ገባ ወደ ሀሳቡ። ያው ኮመንትን መቀበል አለባችሁ እንዳስተናጋጅ ገስት እስከሆናችሁ ድረስ ወንድሜ። ወደ ሀሳብ መቀበልም ጥሩ ነው እና እውቀት የሌለው ሌላ ነገር ጀምሮ አንድ ነገር ላይ ደጋግሞ ሲነጋገር ብሮ ቆይ እንትን ሞዴሬተሮች ቆይ ተውት ሞዴሬተሮች ተውት፣ እንደዚህ አይደረግም። ቆይ ከኔ ጋር እያወራ ስለሆነ እኔ በደንብ አድርጌ አስተናግደዋለሁ። ተውት።
ዳንሊንክ ክፈተው፣ ሚዩትን አንሳው፣ ሚዩትን። ኦኬ መጽሐፍ ቅዱስ ላይ ማውራት ለምንድን ነው ሀሳብ የምትከለክሉት? ሀሳብ ብናወራ ምን ችግር አለው? አንድ ደቂቃም በቂ ነው እኮ አንድ ሀሳብ ለመግለጽ። ቤቱ የራሱ ነው፣ የራሱ ነው፣ ያንተ አይደለም። አንተ እንግዳውን ስንመጣ የፈለገውን ማድረግ ያለውን ሀሳብ መቀበል ለምን ይከብዳል? ማልኩ አሁን መጽሐፍ ቅዱሱ ላይ ታወራለህ ወይስ እኔ ነኝ ያስወጣሁት? እኔ ነኝ ያስወጣሁት። አይ ቤቱ የኛም እንደሆነ በደንብ ላሳየው ነበረ። ለምን ትደክማለህ? ኧረ መጽሐፍ ቅዱስ ይዛችሁ ነው። ኧረ ኦርቶዶክሳውያን እንለምናችሁ በጌታ በሰው ቤት መጥቶ ሰው ለምን ቤቱን እንዲያደርጋል ብሎ ማልቀስ አለ? ገዝ ተሰጠው፣ ቲክቶኩን ከፈትክለት፣ ያንተ ነው። ጌታን በጣም ተናዳችኋል ማለት ነው በጌታ ስም። እሺ እርሚ በምን ወቅታቸው ነው? ጌታን አሁን በጣም እያሳዘነኝ እየመጡ ነው። እኔ አይደለሁም ጌታ ኢየሱስ ነው ያደረገው። በእውነት ነው የምልህ፣ ጌታ ኢየሱስ ነው ያደረገው። የአዲ ቤት የተደረገ ቀን የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ከሰዎች ጀርባ ቆሞ ሲጮህ የነበረውን የሚቀጣውን በራሪውን እባብ እጁ መታዋለች። ጌታ ኢየሱስ የአብ ልጅ ምስክሬ ነው። ጌታ ኢየሱስ ምስክር ነው። ሁሌ ያንን ራእይ አስቡ። ያ ወርቅማ ከለር እባብ ማለት ነው። በእንደዚህ እንኳን አይቆምም አልኩ። ገና ይኸውልህ ይሄ ነገር በየሰው ቤት ሁሉ ገብቶ መነጋገሪያ ሆኗል እና ውይይቶች እየተነሱ ነው በየቤቱ ማለት ነው። እንዳልኩት ወላጆች ከልጆች፣ ልጆች ከወላጆች፣ ባል ከሚስት፣ ሚስት ከባል፣ አማት ከምራት፣ በስራ ቦታ በየትኛውም ቦታ ላይ እየተነጋገሩ ነው። ኦኬ በቃ የዛን ቀን ተናግሬ ያለው ብዙዎች በኖርማል ንግግር የምናገር መስሏችሁ ካልሆነ በስተቀር ዲቤት ሳይሆን መንፈሳዊ ጦርነት ነበረ። ኦኬ የተሰቀለው የአብን ልጅ አንኳሶ እሱ ስዕል ሊያጸድቅ ነበር የመጣው። የሰራዊት ጌታ እግዚአብሔር ማድረግ ልማዱ ነው። ትዕቢተኞችን በልባቸው ሀሳብ መበተን ልማዱ ነው። ጣዖታትን ማዋረድ ልማዱ ነው። ስራው ነው ማለት ነው። ስለዚህ በዚህ እረኛ ውስጥ እንደ ሸክላ ዕቃ ተጠቅሞበት የሚመታው ተመቷል። ለዚህ ነው እዩ አሁን ሁሉ ኦርቶዶክሳዊ ከኤርሚያስ ጋር ዲቤት ማለት ነው የቀረው። እና ጉዳዩ መንፈሳዊ ነው። ወንድምነት እንዳትስቱት። ይሄ ነው የምለው። ቀጥሉ። አይ እሱ ግልጽ ነው እኮ ግን በቃ በዚህ ልክ እንደዚህ አሳዘኑኝ ታውቃለህ። በቃ በጣም ብስጭት ብለዋል። እሺ ኦርቶዶክሳውያን እባካችሁ አሁን መጽሐፍ ቅዱሳዊ ጥያቄ ይዘናል። ኦርቶዶክስ መልስ አላት የሚል ኮርነን ባለ ድምፅ ለዘመናት ስንሰማ ነበርና ይኸው እዚህ ፕላትፎርም ላይ ኦርቶዶክስ መልስ አላት ወይ ብለን ስንመረምር ብንመረምር አንድ መልስ አላገኘንም። አንድ ለምትጠየቁት ጥያቄ እስከ ዛሬ ድረስ አንድ መልስ። ከዛ አውትላንድሽ የሆነ ክሌም ደግሞ ከእናንተ አስተምሮ ደግሞ እንሰማለን በየአውደ ምሕረቱ። ስለዚህ አሁን ተጠየቁ እንጂ ኑ ኦርቶዶክስ አንድ ቁጥር እየጻፋችሁ ግቡ። አሁን ገስት ላይ ብዙ አላችሁ፣ ብዙዎቻችሁን አናውቅም። አንዳንዶቻችሁ የወንጌል አማኝ ትመስሉኛላችሁ። ስለዚህ ለመለየት እንዲመች አንድ ቁጥር ጻፉልን። ኦርቶዶክሳውያን ግቡ። የህፃናትን ጥምቀት መንፈሳዊ መጽሐፍ ቅዱሳዊ አድርጉልን።
አሁን ደፈር ያለ ነው የምንፈልገው። ኦርቶዶክስ የሆነ ብቻ ኦርቶዶክስ የሆነ ብቻ ኦርቶዶክስ የሆነ ብቻ። እሺ ሚዛናቸው ምን ያህል ሚዛናቸው እንደተዛባ የሚያውቁት የምታውቁት በዚህ ወቁ ወንድሞች። እኔ ከሳምንት በፊት ለቀሲስ ዲበኩሉ በታቦቱ ጉዳይ ላይ ያቀረብኩለትን ጥሪ ቀሲስ ይቀበሉት፣ ዲቤት ማነው የዲቤት ጥሪውን ይቀበሉት ብለው አላሉ። ከሳምንት በፊት ያቀረብኩትን ከሁለት ቀን በፊት ልደተ ቀባ ነው ዘማሪያም ያቀረበውን አውርደው ልምነት ያ ቴንክ ዩ ዘማሪያም ከሁለት ቀን በፊት ያቀረበውን ተቀበል ይሉኛል። እኔ ግን ያቀረብኩትን ከሳምንት በፊት ተቀበሉ ግን አይሉም። እነሱ በዛ ቀሲስ ዲበኩሉን ሰርዙ ይላሉ፣ እኔን ግን መጥቶ ተቀበል ይላሉ። ምድረ ግብዝ ሁሉ ግብዝ አላግጥባችኋለሁ አልኩ። እኔ እንድቀበል ዘማሪያም እንድቀበል ሂዱና ቀሲስ ዲበኩሉን ተቀበል በሉት እንጂ ከሳምንት በፊት ያቀረብኩለትን ጥሪ የማሰብ ሚዛናችሁ የሳተ ፕሮቴስታንት እያላችሁ እያላገጣችሁ እንደመሳደብ አይቀልም። ለአንድ ሚሊዮን ፕሮቴስታንት አንድ ኦርቶዶክስ ይበቃል ብሏል አይደል? ለተቃል ሂድና ተቀበል በሉት ቀሲስ ዲበኩሉን። እኔ ከ30 እስከ 40 ሚሊዮን የሚቆጠር ፕሮቴስታንት ውክልና ባይሰጠኝም ጌታዬን ኢየሱስ ክርስቶስን ይዤ ቃሉን መንፈስ ታጥቄ ሜዳው ላይ ይገኛለሁ። ተቀበል በሉት፣ ተቀበል በሉት። ማንን? ቀሲስ ዲበኩሉን ተቀበል በሉት። አንድ ሳምንት ሆነው ከሳምንት አንድ ሳምንት ሆነው ትናንትና አለፈ። እሱ ያን ይቀበል። ከሁለት ቀን በፊት ጥሪ ያቀበለውን ያቀረበውን ሰው ዲበኩሉ ለማስመለጥ ጥሪ ያቀረበውን ዘማሪያምን ተቀበል አትበሉት፣ ተቀበል በሉት ቀሲስ ዲበኩሉን በመጀመሪያ ኦኬ። ተቀበል በሉት። ቄሱን ሂዱና ተቀበሉ፣ ተቀበል። ቀሲስ አታዋርደን። ታቦት የምትሸከመው አንተ ነህ። በታቦት ላይ የምትቀድሰው አንተ ነህ። ስለ ታቦታቱ ከካህናቱ የበለጠ ዲያቆናቱ አያውቁም። ካህናት፣ መነኩሴ ቆሞስ ነኝ ናቸው የሚያውቁት። ተቀበል በሉት ቀሲስ ዲበኩሉን። እሱን እዛ አትቀበሉ አይግቡ አባቴ እያላችሁ እኔን መጠገን እዚህ ተቀበል ትለኛለህ። ሄደህ አረቄ ቤትና ጠላ ቤት እንትን ማሲንቆ እያስክ እየገዘገዝክ ተቀበል። እዛ ማዶ ሆኖ እንዲህ ቢጠራኝ ያዝ እንግዲህ እያልክ እሱን ጠላ ቤት ታወራለህ። ተቀበል ብለህ ካልክ ይኸው ከእኔ ከፕሮቴስታንቱ ስለ ታቦት ዲቤት ጥሪ አቅርቤያለሁ ለቀሲስ ዲበኩሉ። ህሊናችሁ የሚሰራ ከሆነ ከሳምንት በፊት ጥሪ ያቀረብኩለትን ቄስ ቁጭ አድርገህ እሱን ተቀበል ብለህ አንድ ቀን ኮሜንት ማሰጥ መተህ ዘማሪያምን ተቀበል ብለህ ብትል ዳር ያዝልሃለሁ፣ እነድሃለሁ እንደ ደብረ ብርሃን በግ ማለት ነው። ሚዛን ካለ ህሊና ካለ ሂድና ቄሱን ተቀበል ብለው። እኔ ነኝ ቅድሚያ ጥሪ ያቀረብኩት። አክሊለ ጠርቶኝ ሰርዞ፣ ልደተ ቃል ጠርቶኝ ሰርዞ፣ ፈለገ ጠርቶኝ ቀርቦ ተወያይቷል። ደምራው ጠርቶኝ ሰርዞ አሰርዛችሁት። ዲያቆን ስዩም ጠርቶ አሰርዛችሁት። እኔ አንዴ መልሼ ለዲበኩል ብጠራ እሱን ተቀበል አትሉትም። እኔ ጋር መተህ ግን ተቀበል ትለኛለህ። ህሊና የጠፋ ትውልድ እንዴት እንደምቀጣችሁ ታይ ነበረ። ተቀበል በሉት ቀሲስ ዲበኩሉን ስለ ታቦቱ። ቅዳሜ እንገናኝ። እኔ ባዶ እጄን ሆኜ አልፈክርም። የዳዊት አምላክ ከኔ ጋር እንዳለ ታያለ ማለት ነው። ያኔ በእውቀት በስድድቦሽ አይደለም። ማ እንደሚወራጭ፣ ማ ተረጋግቶ እንደሚያወራ፣ ማ በእውቀት እንደሚያወራ፣ ማ በታሪክ ማስረጃ እንደሚያወራ ሜዳው ገደል ሲሆን ታያለህ። ወይኔ ላይ ወይ እሱ ላይ ማለት ነው። ተቀበል በሉት። እዚህ መተህ ተቀበላት በለኝ። እኔን ሂድና አባትን ተቀበል በለው። ከዛ ወረፋ ጠብቅ የተባለውን ደግሞ እናያለን ማለት ነው። ምን ቀጥሉ። ቴንኪው። እሱን በቃ ቅዳሜ እንገናኝ። እሱን ቴዲ ሐዋሳ ቤት ማስታወቂያ ተሰርቷል፣ ሁላችሁም ታውቃላችሁ። ስለዚህ የዛን ቀን እንገናኝ ማለት ነው። እሺ ማቴዎስ እንኳን ደህና መጣ። ማቴዎስ አንዴ ቆይ
በቃ እሺ፣ ስትችል መምጣት ትችላለህ። ቴንክ ዩ። መግባት ስትችል ላክልን። ገስት ላይ ቁጭ ብሎ አንዴ አይቻልም። እሺ፣ ሌላ ኦርቶዶክሳዊ ካለ ይህንን የህፃናት ጥምቀት መጽሐፍ ቅዱሳዊ የሚያደርግልን በማርያም ብለናል። መጽሐፍ ቅዱሳዊ የሚያደርግልን የህፃናትን ጥምቀት እሺ። የፈጣሪ ሰላም ነው። እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እሺ፣ ቅዳሴ መሀል ሆነሽ ይመስለኛል። የቅዳሴ መሀሉ መጽሐፍ ቅዱስ ላብራራው ጥያቄውን። የቀለሜ ሞባይል እንዳይግል ለማንኛውም ሳብራራ የቀለሜ ሞባይል እንዳይግል ደግሞ ከሚስቱ ለምን እርዳታ ያደርጋል? ወጥቶ ለምን አይሰራም? ቀለሚዋ ለምን ወጥተህ ካሰራም? ዲቤት ሽቀላ እህትዬ፣ እኔ ያገባሁት እሷን ነው እንዴ? አንቺ ምን ከጅለሽ ምን ክጃሎት አለሽ? ሚስቴ አይደለም ቀለሚ የሴቶች ቆይ ክጃሎት አለሽ እንዴ? ምንድነው? እኔ ያገባሁት ቀለሜዋ ተረጋጋ። ክጃሎት አለሽ መሰለኝ እና ሲያምርሽ ይቀራል ለታችሁ ረጅ እህትዬ። ሚስቴ እንኳን እንደዚህ አላለች። ክጃሎት ከጅለሻል ማለት ነው። የልብ ምትሽ ሞቷል፣ ምትሽ ጨምሯል ማለት ነው። የሆነ ነገርሽ ግሏል ማለት ነው። በሞባይል አሳበብሽ እንጂ የሆነ ነገርሽ ግሏል። ሲያምርሽ ይቀራል። የሃናና የሃና ብቻ ነው። እሷ ኮምፕሌን ያላቀረበችውን የሆነ ነገርሽ ግሏል ማለት ነው። ይህንን የተተራመሰ ትውልድ እንዲህ ነው የማተራመሰ ማለት ነው። ክጃሎት ከሌለሽ በስተቀር ምን ነው ኤርሚያስ ሚስት አለሽ? ዳርያዥ ቅዳሴሽን በስርዓት አስቀድሽ ጨርሽ። ሞባይሉ የሆነ ነገርሽ ግሎ ነው የመጣሽው አንቺ ራሱ ማለት ነው። ዳርያዥ እሺ። ማቴዎስ ኤርሚ ምንድን ነው የፈራኸው? ለምንድን ነው ውዩ? እሺ ተጠቅሟል፣ ድሮን ተጠቅሟል። በቃ እሺ። ዳሬ ሄሎ፣ እግዚአብሔር ይመስገን። የት ቤተ እምነት ነው? ኦርቶዶክስ ነው። ጫጫታ ውስጥ ነህ። ጫጫታ ውስጥ ነህ። እሺ ወንድሞች፣ ለአንዳንዶች ያው እንግዲህ እግዚአብሔር ቃል ይናገር የለ ሰነፍ እንደ ስንፍናው መጠን አትመልስለት ይላል፣ ደግሞ መልስለትም ይላል። መመለስ ያለበት ቦታ ላይ መመለስ አለበት። እኔ ያገባሁት ሚስቴና ሀናን አንዲት ሴት ቆንጅዬ ሴት ጌታ የሰጠኝ። ሌሎት ክጃሎት ያላችሁ ተረጋጉ። በእውነት ነው ብዬ የምልሽ። የሆነ ነገርሽ የአንቺ ሲግል መተሽ ሞባይሉ ጋላት በይ አግልሻለሁ አንቺ ነው ማለት ነው። ዳርያዥ እዛው ከባልሽ ጋር የምን ብልግና ነው? ሚስቴ ቤቱታ አላቀረበች አንድ ቀን። ይኸው እየሰማቻችሁ ነው፣ እየሳቀችባችሁ ማለት ነው። ጀግና ሚስት ነች ያለችኝ። ወንጌላዊ ያገባች ማለት ነው። የሆነ ነገርሽ ግሏል ማለት ነው። ያንቺ ይገባሻል የሆነ ነገርሽ ማለት ነው እንጂ በሞባይል ጋር አግለህናል ነው። ኤርሚያስ ሞባይልህ እንደጋለው እኛንም አግለህናል እና አቀዝቅዘን ከሆነ በረዶ ነገር ያዢ፣ ንፋስ ለውጪና ትንሽ እንደዚህ ገበር አድርጊ። በቃ ጦርነቱ መንፈሳዊ ነው። በስጋ ለባሾች ጀርባ ሆኖ የሚሰራ በሃይማኖት ቤት ያደፈጠ እባብና የክርስቶስ መንግስት ነው። የወንጌል እውነትና በእነዚህ ገድላ ድርሳናት ጀርባ የሚሰራ ህዝቤን አንቆ ያዘ ተረት ሲፈርስ ሲንኮታኮት እንደዚህ ትጮዋላችሁ ማለት ነው። አድኑ ትምህርታችሁ ማለት ነው።
በእኔ አይደለም የምትበሳጩት። ቴንክ ዩ። ይሄን የምንለው የምን መለፍለፍ ነው? ሰው እኮ ሰው ትዳር ውስጥ እኮ ገብቶ አይለፈልፍም። ሴቶች የሆነ ነገር ክጃሎት ከኔ ጋር ከሌላችሁ በስተቀር እኔ ትዳር ውስጥ ለምን ማታናግረኝ ከሆነ ለምን ታስገባኛለህ? ኦኬ እንደውም ብሎክ ላድርግ። ቆይ ዛሬ ቴንክ ዩ አርገኝ። ያ ቴንክ ዩ በርታ፣ ቀጥል። ያ ጎ ያ አድርጌያለሁ። እና ምንድነው በሰው ትዳር ውስጥ ገብታችሁ ምንድነው ልትፈተፍቱ የፈለጋችሁት? ምንድነው እህቶች ችግር አለ እንዴ? እኔ ያና ብቻ ነኝ ነው የምልሽ። የሆነ ነገርሽ ሲግል አትምጭ፣ አርፋችሁ ተቀመጡ። በእውቀት ካህናቶቻችሁና አባቶቻችሁ ያፈሩበትን እኔ ጋር መታችሁ አይደለም ትበሳጩት። መጽሐፍቶቻችሁ ናቸው አደባባይ ላይ ያዋረዷችሁ። ይሄንን እውነት ተቀበሉ። ፓትርያርኩ ተቀብለው መጽሐፍቶቻችን ችግር አለባቸው፣ ጥራት ይጎላቸዋል ብለዋል። ሊቃውንቱ ተሰብስበው ይታረማሉ ብለዋል። እናንተ ግን ባልታረሙ በቆሸሹ መጽሐፍቶች ላይ እዚህ ኔጋ መጣ ዋይ 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 ያተላላችሁ። ይሄንን የማደርገው ከፍቅር ተነስቼ ነው። ወደ ወንጌሉ እውነት እንዳትመጡ የጋረዷችሁ መጋረጃዎች ናቸው። እንቅፋቶች ስለሆኑ ወደ ጌታዬ ወደ ኢየሱስ ክርስቶስ ወደ ወንጌሉ እውነት እንድትመጡ እንቅፋት ከመንገድ ላይ መነሳት አለበት። መጽሐፍ ቅዱስን የዮሐንስ ወንጌልን እንኳን አንስተሽ እንዳታነቢ አንቺ ሰኞና ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሑድ፣ ጥቅምት፣ መስከረም ምናምን ነገር ተብሎ ከወር እስከ ወር ከዓመት እስከ ዓመት የተጻፉ አንድ መዓት ህልቆ መሳፍርት የሌላቸው መጽሐፍቶች አሉ። ስትደግሟቸው ስታነቧቸው ብትሉ የዘላለምን ህይወት ሊሰጧችሁ ዋስትና ሊሆኗችሁ የማይችሉ የሰው አይምሮ ጭማቂ የሆኑ እውቀቶች አሉ። በእግዚአብሔር ቃል መዶሻና በእግዚአብሔር ቃል ሰይፍ ይቆራረጣሉ፣ ይፈርሳሉ። ከየት? ከሰው ልብና አይምሮ ውስጥ። ምን ልታደርግ ኤርሚያስ? የክርስቶስን ወንጌል አይምሮን ሁሉ ለክርስቶስ ለመማረክ፣ በክርስቶስ ወንጌል አይምሮን ሁሉ ለክርስቶስ ለመማረክ። ይኸው ነው ይኸው ነው ዓላማዬ። ይኸው ነው ወይ ወንድሞች፣ ዓላማ ይኸው ነው። የተሰለፍንበት ይሄ ነው። ምን ነው ጠዋት ደግማቸው የምትመጣቸው መጽሐፍቶች ላይ ተወያይ ተብለህ ስትባል ለምን አትወያይም? ስንት አርቲ ቡርቲ ነገር ነው የሚያወሩት። የጌታን ክብር ዝቅ ከፍ እያደረጉ እንደ ተራ ሰው አስቆጥረውት የጌታዬን እናት የቅድስት ድንግል ማርያምን ክብር ዝቅ ከፍ አድርገው መላእክትን በዚህ ያልክ ከፍ ዘቅ አድርገው የሚሳደቡ እነዚህ ማን እንደጻፋቸው እንኳን የማይታወቁ መጽሐፍቶች አባቶቻችሁ እኮ ከላይ እኮ ጥራት ይጎላቸዋል እንዲሉ አድርጓል እግዚአብሔር በእኛ በኩል። ኦኬ ስለዚህ መስማት ነው መስማት ነው። የምን መንፈራገጥ ነው? መስማት ነው። ህሊናችሁን ስትጥሉ ማን በመጀመሪያ ጥሪ ያቀረበ ብሎ የሚለውን እንኳን ለማየት ተሳናችሁ። ከሁለት ቀን በፊት የዘማርያምን የጠራውን ተቀበል 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 ትሉኛላችሁ እዚህ ጋር መጣችሁ። እኔ ግን ከሳምንት በፊት ለቀሲስ ዲበኩሉ ያልኩትን እናንተ ተቀበላት አላላችሁትም። እዛ ሄዳችሁ ቀሲስ ዲበኩሉን አይቀበሉ አባታችን ትሏቸዋላችሁ። ይሰርዙት፣ ቤተክርስቲያን አያከብርም ትላላችሁ። የልደተ ቃልን ግን እኔ እንድቀበል ማለት የዘማርያምን እኔ እንድቀበል እዚህ መተህ ትለፈልፋለህ ማለት ነው። ምላስን ወደ ውስጥ ጨምሬ ልካለሁ። የጽድቅ ሚዛን የእግዚአብሔር መንፈስ በውስጤ ያለ። ኦኬ እስቲ ተቀበል በሉት ቀሲስ ዲበኩሉን። ቅዳሜ እንገናኝ። የዘመናት ተረታችሁ አደባባይ ላይ ስጥ በፀሐይ ፊት እንደሚሰጣ አሰጣላለሁ በመረጃ ማለት ነው። ታቁኛላችሁ ደግሞ እኮ ብዙዎቻችሁ ታቁኛላችሁ። በዚህ 10 ዓመት ውስጥ ቀሲስ ዲበኩሉን ትናንት ነው የምታውቀው። አኬ ብለህ ብትል ትናንት ነው የምታውቁት። ቲክቶክ ላይ እኔን ፌስቡክ እና ዩቲዩብ የሚከታተል ኦርቶዶክሳዊ የሚሆኑ ሙስሊም፣ ካቶሊክ የሚሆን ፔንቴ በዚህ 10 ዓመት ውስጥ ኤርሚያስ አበበ ማለት ማን እንደሆንኩ ታውቃላችሁ። ብዙዎቻችሁ ፌስቡክ ላይ ፎሎ አድርጋችሁ ትከተሉኝ ነበር። ዩቲዩብ ሰብስክራይብ አድርጋችሁ ተሰሙኛላችሁ። ቲክቶክም እዚህ ፎሎ አድርገህ ትሰማኛለህ። በምን ሚዛን ነው ለመምህር ዘበነ ጥሪ አቅርቤ ያልተቀበለ፣ ለመምህር አቡኑ ጥሪ አቅርቤ ያልተቀበለ፣ ለመምህር ቀሲስ ተስፋዬ መቆያ ጥሪ አቅርቤ ያልተቀበለ፣ ለመምህር ምረታ ባሰፋ ጥሪ አድርጌ ያልተቀበለ፣ ለመምህር ታሪኩ አበራ ጥሪ አድርጌ ያልተቀበለ፣ ለመምህር መስፍን ጥሪ አድርጌ ያልተቀበሉ በፌስቡክ ዓለም ማለት ነው። ወደ ቲክቶክ ስመጣ አክሊለ ጥሪ አቀረበልኝ፣ ተቀበልኩት፣ ሰረዘ። ልደተ ቃል አቀረበልኝ፣ ተቀበልኩት፣ ሰረዘ። ተቀበልኩት፣ ሰረዘው። ባናው ፈለገ አቀረበልኝ፣ ተቀበልኩት፣ ተገናኘን። ውጤቱን ሂድና እይ። ደምረው አቀረበልኝ፣ ሰረዘ። ዲያቆን ስዩም አቀረበልኝ፣ ሰረዘ። አንድ ለቀሲስ ዲበኩሉ ባቀርብ ሳምንት ላይ እዚህ መተህ ተቀበል ተቀበል ትለኛለህ። የሰራዊት ጌታ እግዚአብሔር ጭምብላችሁ እንደዚህ ነው የገለጠው።
ማፈሪያዎች እናንተ እድሜ ስትቆርጡ አሁን ለምንድን ነው በዛ በፈለገ ዲቤት ላይ በነበረው ላይ እንዴት ትናንትና መጣ የተባለ ፕሮቴስታንት በየጠላ ቤትና በየመሸታ ቤት በየአረቄ ቤት እኮ ስንሰድባቸው የምንውላቸው ሰዎች እንዴት ከነሱ የሆነ አንድ እረኛ 7ኛ ክፍል ትምህርቱን የተወ እንዴት እሱ እኛን እንደዚህ አንገት ያስደፋናል? ተጽዕኖ ፈጣሪ ብለን ያልኑን ዲያቆናችንን መምህራችንን ልክ ነው ዲያቆን ነው መምህር ነው እንዴት እንደዚህ አሸማቆት አዋርዶት ያወጣዋል? ያዋረደህ በእኔ ውስጥ ያለው የሰራዊት ጌታ የእግዚአብሔር ቅዱስ ገናናና ኃይለኛ የሆነው የእግዚአብሔር ልጅ ኢየሱስ ነው። አለቅ ገና ይኸውልህ እኮ አልኩ የኤልያስ አምላክ ምስክር ነው። ይሄንን አስማተኛና መተተኛ ታያላችሁ። ድጋሚ ድሉን ካገኘውትኝ ላይቭ ላይ እዛው ቁጭ ብለን ባለበት ዲቤት እያደረጉ እያሉ አውሬው ከውስጣቸው ተወድቆ ሲወርቅ ታያለህ። በስልጣን ቃል አዛለሁ ታያለህ። እዛው አልኩ ከነ ድግምቱ ጭምር እጅ መጫን አይጠበቅብኝም። ተናግሮኛል ጌታዬ፣ አሳይቶኛል ጌታዬ። የዛን ቀን ጥያቄና መልሱን አለም ልተውሽ። እሺ አለም ስለማቅሽ ልተውሽ እህትዬ። እሺ ይሄ እባብ እኮ እዚህኛም አካባቢ ላይ ነው የሚሯሯጥ አይደል? አንዳንዶች ላይ እኔ ሳወራ አንቺ አይደለሽ የምታስቆሚኝ እህቴ። አለም ስለማቅሽ ልተውሽ። ምሕረት ላድርግልሽ። አለም የስዊድን ነው የምናምን ነገር ባንዲራ ያረግሽው ከበቃሽ ብሎክ አድርገሽ ውጪ፣ ካልሆነ ብሎክ አድርግሻለሁ። ዲስትራክት ለማድረግ አጋንንቱ ሊጠቀምባቸዋል። አንዳንዶች እድል ሰጥቼሻለሁ። ድጋሚ ጻፊ። ማኑን ቢኒ ቢሆን እዚህ እነግረዋለሁ። እምቢ ካለ እንለያያለን። ብራዘር ስራ ላይ ነኝ ያለሁትኝ። ኦኬ ልብ በሉ። እነሱ ማንን ለማስከበር ነው የሚመጡት? እኛ ማንን ለማስከበር ነው የምንመጣው? ማንን ለማስከበር ነው የሚመጣው? ከደከመህ ስናፕ እረፍ። እንብዬ ጎ የደከማችሁ ፔንቶች እስቲ አንዳንድ ቁጥር ጻፉልኝ። በብሎክ ጠራርጌ ላስወጣ ማለት ነው። ወደ ቸርች ለላክ አንዳንድ ቁጥር ጻፉ። የደከማችሁ ፔንቶች እዚህ እኔም መስማት የደከማችሁ የሰለቻችሁ አንዳንድ ቁጥር ጻፉልን። በሙሉ የኔ ሞዴሬተሮች ለቅማችሁ አስወጣቸው። በብሎክ ማለት ነው። ጻፉልኝ። ለምን 10 ዓመት አላገኛችሁም? ዛሬ ኦርቶዶክሳዊን ተዋቸው። ነይ በሙሉ የሚጽፉት ኦርቶዶክሳውያን ናቸው። ፔንቴዎቹ በተለይ ደከመኝ ብሎ ያለውን አሰናብቸዋለሁ። ኦርቶዶክሳውያን ናቸው። እነዚህ የሚጽፉት ኦርቶዶክሳውያን ናቸው። ስታያቸው ኦርቶዶክሳውያን ናቸው። ኦኬ